ታደርሽ ቅምጥል ምን ባክሽ በእናትሽ አደይ እኮ ጠፍታ ነው። ከትላንትና ሌሊት ጀምሮ ስፈልጋት ነው፣ ግን ስልኳ አይሰራም። አደይን አይተሻታል? እኔ ምልክ ቆይ ለአደይ ሁላ መጨነቅ አስፈላጊ ነው? ምናልባት እኮ አንተ እዚህ ቆመህ ስትጨነቅ እሷ ሌላ ቦታ ራሷን ፈታ እያደረገች ሊሆን ይችላል። ምን ሆነሻል ቅምጥል? ፊትሽ እኮ ልክ አይደለም፣ የተበሳጨሽ ትመስያለሽ። አደይን ከትላንትና ጀምሮ አላገኘኋትም። እባክሽ የምታውቂ ከሆነ ያለችበትን ነገር። አውቃለሁ። አደይ ትላንትና ሌሊት ከማን ጋር እንደነበረች ምን ስትሰራ እንደነበር በደንብ ልነግር እችላለሁ። ምን? አሁን ሁሉ ጋሩን ክፈተው። የእናንተን ውርደት እኔ ራሴ ነኝ የማሳያችሁ። እሺ አንቺ ወሽካታ ትግት ምጥምጥ ይሉ እኔ ራሴ ገብቼ ነው ጉድሽን ማሳየት። ወይ እጂ ምን ስለሆንሽ ነው ሰው የምትንቂው? አሹ ተው እባክህ ናደት። እሷ እኮ ዝም ብላ ነው የምትጮህ። መጮህ ይፈራት ነው። ለምንድን ነው አንተ የምትናደድላት? የፍቅር ነገር እኮ ከልከል። ቆይ እሷ ማን ስለሆነች ነው እኛን ልቃ የምትሳደበው? ልክ ነህ አሹ። በሩን መክፈት የለብህም። በጭራሽ አንከፍትላቸውም። እትዬ ሊመጡ ሲሉ እራሳቸው ፈቶ ነው ተናገራሉ። ሮማን እማደርግሽ እኔ ነኝ የማውቀው። ዛሬ እኔ ላይ በር መቆለፍሽ መጨረሻሽ ነው የሚሆነው። እማዬ ስትመጣ እዚህ ቤት አትቆያት። እትዬ የሉም። ይኸውልሽ ትልቅ ቦታ ሄዷል። ማታ ነው የሚመለስ። ዛሬ ስልጣን ያለው እኔና ሮማኔ እጅ ነው። ይኸውልሽ ቤዛዊት እንዳለች ባትናገር ከሆነ እሱ ተበሰብሻታለች። እባክሽ በእናትሽ ማሚ ከሌለች ጭራሽ ከዚህ ክፍል አያስወጥሩም። አሹ ሮማን እባካችሁ እኔን ስሙኝ። እኔ ሁሉን ነገር እነግራችኋለሁ። አንቺ ታይ ይኸውልሽ ጭራሽ ለእነዚህ ልጆች ምንም አይነት ምስጢር እንዳትናገር። እኔ እስካለ ድረስ እጃችንን አንተ ቶሎ በሉ አሁን በሩን ክፈቱልን። ባይናገሩም ተዋቸው አሹ፣ ችግር የለም። ቁልፉ በእጄ ነው ያለው። ስለዚህ የመሪዛን መመለስ ካልተናገሩ ድረስ በሩን አንከፍትላቸው። እጅ ፍቅር ግን አንድ ቀን ይሄ ትቢቷ ጉድጓዱ ተስከለ አሹ ተዋቸው በቃ። ቆይ አሁን አደይ የት ሄደ? ደህና ናችሁ? የአደይ ድራማ ቤተሰቦች፣ የአደይ ድራማ ተከታታዮች፣ የአደይ ድራማ ፋሚሊዎች አማን ናችሁ? ሁሉ ፒስ፣ ሁሉ ፋይን ነው ወይ? እኔ ጋር ሁሉ ፒስ፣ ሁሉ ፋይን፣ ሁሉ አማን ነው። አደይ ድራማን እንዴት አያችሁ? የአሁኑን ክፍል አደይ ድራማ እንዴት አያችሁት? እንግዲህ አደይ ድራማ በጣም አሪፍ የሆነ አካሄድ እየሄደ ነው። እኔ በጣም ነው የተመቸኝ፣ እውነት ለመናገር ምርጥ አካሄድ ነው ሲሄድ የነበረው። እንግዲህ አደይ አምልጠዋለች፣ ሰውየውን አምልጠዋለች። ያ ደግሞ በጣም ደስ የሚያሰኝ ነገር ነው። ማምለጧ በጣም ደስ የሚያሰኝ ነገር ነው። እኔ እንደው በቃ እቺ ልጅ የማይሆን ነገር አረጋት ብዬ አስቤ ነበር። እንደዛ አስቤ ነበርና በአደይ ላይ ኃይለኛ ነገር የሚፈጠር መስሎኝ ነበር። ነገር ግን እንደምንም ብላ አምልጠዋለች። ከዛም በኋላ ይባስም ከማምለጥም አልፋ ያው ከኋላ ጀርባውን መታው ነው ያመለጠችው። ይበል የሚያሰኝ ነው። ለአሊባባ በሚገባ ዋጋውን የሰጠችውና ይገባዋል። ያዱላ በደንብ ነው የሚገባው። ብቻ አደይ እንዳያቸው ትንሽ ደንግጣለች። ተዘርሮ ከመታችሁ በኋላ አሊባባ ተዘርሮ ስታይ የሌለ ነው የደነገጠችው፣ የሌለ ነው የበረገገችው። የሞተን የመሰላት የሞተ በቃ እና ሰውየውን ገደልኩት በቃ ምናምን አይነት ነገር ፖሊስ ምናምን እንደውም እነ ኪንጎ ጋር ነው የሄደችው። እዛ ስትመጣ ስትገባ የሌለ በቃ ደንግጣ ሰውነቷ እየተንቀጠቀጠ ሰውነቷ እየተረበደበደ ምናምን ነበረች። እና ያው ኪንጎና ዳይመንድ ሊያረጋጓት ሲሞክሩ ነበር። ሊያረጋጓት ሲጥሩ ነበር። እንግዲህ
ከዛም በኋላ ኪንጎ አካባቢውን ቃኘት ለማድረግ ሁኔታውን ለማየት ወጥቶ ነበር እና የሚያምነው ወጥቶ ነበር ብቻ። በሌላ በኩል ደግሞ እንዳያችሁት ቅምጥል ማለዳ ላይ ቀጥታ ኪንጎ ቤት ነው የመጣችው። እየተንቀለቀለች መጣ። እንግዲህ ኪንጎ ቤት ስታይ አደይ አጠገቡ ናት። ኪንጎ አጠገብ ተኝታለች እና በቃ የሌለ ነው ያበደችው ቅምጥል። የሌለ በቃ አበደች፣ ነቀለች። ሊያስረዷት ሞክረው ነበር፣ ጥረዋል። እውነት ለመናገር በደንብ ነው የጣሉት። አደይም ልትነግራት ነበር፣ አደይም ልታስረዳት ልትነግራት ያለውን ሁኔታ ልታስረዳት ሞክራ ነበር። ነገር ግን ጭራሽ ልትረዳት አልቻለችም። ኪንጎም ሊያስረዳት እየጣረ እየሞከረ እየደከመ ነበር። ነገር ግን እንዳያችሁት ነው፣ ምንም ኪንጎንም ለመረዳት ፍቃደኛ አይደለችም። እንደውም ቀጥታ ተናዳ ነው የወጣችው። ከዛ ተናዳ ተበሳጭታ እንደውም በጥፊ መተዋለች። ኪንጎን በጥፊ ልጣው ነው ከዛ የወጣችው ብቻ በጣም እሳት ለብሳ እሳት ጎርሳ አይነት ሙድ ውስጥ ነበረች። እንደዛ አይነት ሙድ ውስጥ ነበረች። ብቻ ከባድ ነው ያለው ሁኔታ፣ በጣም አደገኛ ነው ያለው ሁኔታ። ብቻ በጣም ከባድ ሁኔታ ውስጥ ናቸው። እንግዲህ ከዛም በኋላ ቀጥታ የሄደችው ማን ጋር እንደሆነ አይታችኋል። ቀጥታ ያው ከዴቭ ጋር ነው የተገናኘችው። ቅምጥል ከዴቭ ጋር ነው የተገናኘችው እና ለዴቭ ሹክ ብላለች። አደይን አጥቻት ነበር አይተሻት ይሁን እንዴ ምናምን ሲላት ነበር። ነገር ግን በቃ በተበሳጨ ሙድ በተናደደ ሙድ ምናምን ሆና ስትነግረው ነበር። ከአንዱ ጋር ገዳም እያለች ነው ምናምን ብላ ስትነግረው ነበር እና ዴቭ በጣም ደንግጧል። ዴቭ እንደዛ ስትለው ዴቭ ደንግጧል። ዴቭ ክውን ያለው ነው ለመናገር ዴቭ በጣም ነው የደነገጠው። በጣም ማለት ነው። በጣም ነው የደነገጠው። እና ቀጣይ ክፍል ላይ ምን የሚፈጠር ይመስላችኋል? ምን ይፈጠራል ብላችሁ ታስባላችሁ? ቀጣይ ክፍል ላይ ምን ይፈጠራል? ምን ይከሰታል? አሁን ቅምጥል ያለውን ነገር ሙሉ ለሙሉ ኪንጎ ቤት እንዳደረች ምናምን ሙሉ ለሙሉ ትነግረዋለች ወይስ ዝም ብላ ትታው ትሄዳለች? ከተናገረችስ ቅምጥል እንደዛ ካለችው ዴቭ ምንድነው የሚያደርገው? ቀጣይ ላይ ምን የሚያደርግ ይመስላችኋል? ብቻ በጣም ከባድ ነው። እውነት ለመናገር ከባድ ሁኔታ ውስጥ ነው ያለችው አደይ። ቀርቃር ውስጥ ገብታለች። ለማስረዳትም አይመችም። እውነት ለመናገር ለማስረዳትም አይመችም። የሚመች ነገር አይደለም። አይመችም ለማስረዳት እና ከባድ ሁኔታ ውስጥ ነው ያለችው። ግን ቀጣይ ክፍል ላይ ምን ትገምታላችሁ እናንተ? ምን ይፈጠራል ብላችሁ ታስባላችሁ? ምን ይሆናል? ምንስ ይከሰታል ብላችሁ ታስባላችሁ? እስቲ ግምታችሁን እፈልጋለሁ። ግምታችሁን ኮሜንት ላይ አስቀምጡልኝ። በሌላ በኩል ደግሞ እንግዲህ ያው ቤት ውስጥ አይታችኋል። ዳይመንድ ከአሊባባ ጋር ይተዋወቃል። ጀለሶች ነበሩ። ኢቭን ኢፍ አሹን ሁላ ያውቃል። አሊባባ አሹን ሁላ ያውቃልና ሲያወሩ ነበር ለረጅም ሰዓት ሲያወሩ ነበርና ይተዋወቃሉ። ሁለቱም ይተዋወቃሉና ያው አደይ እንደፈራችው አሊባባ አልሞተም። ያው
አቅሰዋለች የተወሰነ። ከዛም በኋላ ያው ምንም የተፈጠረ ነገር የለም። ብቻ አሁን እንግዲህ ቀጣይ ላይ አደይ ምን እንደምታስብ አደይ ምን እንደምታረግ ለማየት ነው የቸኮልኩት። እውነት ለመናገር ለማየት ነው የቸኮልኩት። እንግዲህ በሌላ በኩል ኩኩሻና ዳይመንድም ዛሬ ሲጣሉ ነበር በኪንጎና እየደገፉ ኪንጎንና ኪንጎን እሷ ቅምጥልን እየደገፉ እርስ በርስ ሲናቆሩ አንድ ሁለት ሲባባሉ ሲጫጫሁ ነበር። ብቻ ከባድ ነው የእነሱ ጉዳይም ከባድ ነው። ዳይመንድ ፍቅር ይዞታል። ያው ከኩኩሻ ኃይለኛ ፉንቃ ገብቶለታል የሌለ ነው ገብቶለታል እና በሱ ነገርም ተቸግሯል። እሱ ለሷ ለመንገር ራሱን ማምኖ አልተቀበለውም እንጂ እንኳን ለሷ ለመንገር ይቅርና ለራሱ አምኖ አልተቀበለውም። ብቻ እስቲ ቀጣይ ክፍሎች ላይ ይፈጠራል፣ ይከሰታል፣ ይሆናል ብላችሁ የምታስቡትን ማንኛውንም ሀሳብ፣ አስተያየት፣ ግምት በሙሉ በኮሜንት መስጫ ሳጥን ላይ አስቀምጡልኝ። ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቪዲዮውን ምልክቷን ብቻ እንዳይዘነጋ።